በትግራይ የህዝባዊ ወያኔ ሓርነት ትግራይ ወታደራዊ ክንፍ የሆነው ትግራይ ዲፌንስ ፎርስ ወይንም ቲዲኤፍ 110 ሺህ የሚጠጉ ወታደሮችን በማዘጋጀት ከፌደራል መንግስት ሊከፈትብኝ ይችላል ላለው ጦርነት ዝግጅት ማድረጉ ተሰማ። ሞተዋል የተባሉትና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ጥብቅ ወዳጅነታቸው የሚታወቁት የተባበሩት አረብ ኤሚሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ብቅ ብለው ታይተዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ዜናዎች ውጭ ሶማሌላንድ የኤርዶጋንን የአዲስ አበባ ንግግር ተቀባይነት የሌለው ስትል መንቀፏንም የተመለከተ ዜናን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ሞተዋል የተባሉትና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ጥብቅ ወዳጅነታቸው የሚታወቁት የተባበሩት አረብ ኤሚሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ብቅ ብለው ታይተዋል። የታወቀው የአሜሪካው ሴናተር ሊንድሲ ግራም ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር አቡዳቢ ውስጥ መገናኘታቸውን በኤክስ ገጻቸው ላይ ካስታወቁ በኋላ ነው። የአቡዳቢው ፕሬዝዳንት መሐመድ ቢን ዛይድ አልናህያን የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከሰሞኑ አዲስ አበባ ከመምጣታቸው በፊት ቅድሚያ እሳቸውን ለማግኘት ወደ አቡዳቢ ለመሄድ ቀጠሮ የነበራቸው ቢሆንም መሐመድ ቢን ዛይድ አልናህያን ታሟል ተብሎ ቀጠሮ ተሰርዞ ነበር። የቢን ዛይድ የጉብኝት ቀጠሮ የተሰረዘው የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ብቻ ሳይሆን የግሪኩ ጠቅላይ ሚኒስትርም ነው። የነዚህ ሁለት የሀገር መሪዎች ቀጠሮ ሲሰረዝ ታዲያ የተባበሩት አረብ ኤሚሬቱ መሪ ሁኔታ አስጊ ነው የሚሉ ወሬዎች ተበራከቱ። ሞተዋል የሚሉ ወሬዎችም በስፋት ይሰራጩ ጀመር። ይሄ ወሬ ለጥቂት ቀናት ከተናፈሰ በኋላም ነው ዛሬ ከአሜሪካው ሴናተር ሊንድሲ ግራም ጋር መወያየታቸውን ሴናተሩ ራሳቸው የጻፉት። ሴናተሩ በመልእክታቸው ስለ የተባበሩት አረብ ኤሚሬቶች መሪ የሚሰራጨው ሐሰተኛ ወሬዎችን ተችተዋል። በሳምንቱ መጀመሪያ ላይ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ማስተላለፋቸውን ተከትሎ ስለ ሼክ መሐመድ ጤንነት በማህበራዊ መገናኛ ዘዴዎች በግምት ላይ የተመሰረቱ መረጃዎች ተሰራጭተው ነበር። የኤርዶጋን ቢሮም የኤሚሬቶች መሪ የጤና እክል አጋጥሟቸዋል የሚል መልእክትን በኤክስ ገጹ ላይ አውጥቶ ነበር። ነገር ግን ወዲያው መልሶ አጥፍቶታል። ሴናተር ግራም ዛሬ ባጋሩት ጽሑፋቸው ከፕሬዝዳንቱ ጋር ለአንድ ሰዓት ተኩል መቆየታቸውን ገልጸው በተባበሩት አረብ ኤሚሬቶችና በፕሬዝዳንት ሼክ መሐመድ ቢን ዛይድ ላይ ሐሰተኛ ወሬዎችን የሚያናፍሱ ሰዎች መሰረት የሌለው ወሬ እያሰራጩ ነው ሲሉም አጣጥለዋል። በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ መካከል እየሰፋ የመጣው አለመግባባት አቡዳቢ ከፍተኛ ትኩረት እንድታገኝ ማድረጉን ሪውተርስ ዘግቧል። ታዋቂ የሳውዲ አረቢያ በማህበራዊ መገናኛ ዘዴ ተጠቃሚዎች ለቀጠናው አለመረጋጋት ምክንያት ናት በማለት የተባበሩት አረብ ኤሚሬቶችን ሲወነጅሉ ፕሬዝዳንት ሼክ መሐመድን ደግሞ በግል ተጠያቂ ያደርጋሉ። የኤሚሬት የዜና ወኪል ዋም ሴናተሩ ከፕሬዝዳንቱ ጋር ዛሬ በቃሰር አልሻቲ ቤተመንግስት መገናኘታቸውንም ዘግቧል። ሼክ መሐመድ ቢን ዛይድ እና ከፍተኛ የሀገሪቱ ባለስልጣናት ከአሜሪካው ሴናተር ጋር ሲነጋገሩ የሚያሳዩ ምስሎችና ቪዲዮዎችንም ይፋ አድርገዋል። ሁለቱ ወገኖች በቀጠናዊ ጉዳዮችና በመካከለኛው ምስራቅ ሰላም ለማምጣት በሚደረጉ የጋራ ጥረቶች ላይ መወያየታቸውንም ነው ዘገባው ያመለከተው። የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ሞቱ እየተባለ የተወራበት ጊዜ በተለይም ኢትዮጵያና አቡዳቢ ስማቸው በሱዳን ጉዳይ በጣም ተጣምሮ ይሰማ በነበረበት ጊዜ መሆኑም ይበልጥ መነጋገሪያ ሆኖ ነበር። ሪውተርስ የተባለው ዓለም አቀፍ የዜና ምንጭ ኢትዮጵያና የተባበሩት አረብ ኤሚሬቶች በሱዳን የሚደግፉት የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል በአቡዳቢ የገንዘብ አቅራቢነት ካምፕ ተሰርቶለታል የሚለው ዘገባ ባለፈው ሳምንት ወጥቶ ነበር። ይህ በዓለም አቀፍ ደረጃ ሰፊ መነጋገሪያ የሆነው ጉዳይ ገና መነጋገሪያነቱ ሳያበቃም ነበር የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ሞተዋል የሚለው መረጃ መሰራጨትም የጀመረው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋንም ወደ አቡዳቢና ኢትዮጵያ ለመምጣት የፈለጉት በዚሁ የሱዳን ጉዳይና ሌሎች ቀጠናዊ ጉዳዮች ላይ ለመነጋገር ፈልገው እንደነበር ተነግሯል። የአንካራው ፕሬዝዳንት በሱዳን ካሉ ተፋላሚዎች የዳጋሉ ተቀናቃኝ የሆኑት የጀነራል አብዱል ፈታህ አልቡርሃን ደጋፊ ናቸው። የጉዟቸውም ዓላማ ኢትዮጵያና የተባበሩት አረብ ኤሚሬቶች ለጀነራል ዳጋሎ የሚያደርጉትን ድጋፍ እንዲያቆሙ ለማስማማት ነው የሚሉም ነበሩ። በአዲስ አበባ በነበራቸው ቆይታም የምስራቅ አፍሪካ ችግር መፈታት ያለበት በራሳቸው በቀጠናው ሀገራት ነው፣ ቀጠናው የሌሎች አያላን መሻኮቻ መሆን የለበትም የሚያሉት ይሄው የተባበሩት አረብ ኤሚሬትስ የሱዳን ሚናን ለመተቸት ነው በሚል የሚወሰዱት አሉ።
ሆኖም ኤርዶጋን ቢንዛይድ ታሟል በመባሉ ጉዳዩን ያወሩት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ብቻ እንደሆነ ተወስዷል። ኢትዮጵያና አቡዳቢ ካላቸው ግንኙነት መነሻነትም ቢንዛይድ ላይ የተወራው ወሬ ኢትዮጵያንም በብዙዎች እንድትነሳ አድርጓታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከሼክ መሐመድ ቢንዛይዷ የተባበሩት አረብ ኤሚሬቶች ጋር ያሉ ግንኙነቶች ጥብቅ መሆናቸው ይነገራል። የአብይ የስልጣን ዘመን መጀመሪያ ላይ ኢትዮጵያ ያጋጠማት ከፍተኛ የውጭ ምንዛሬ እጥረት የተቃለለው በቢንዛይድ አልናህያን ነው። ከዚያ ወዲህም የሁለቱ ሀገራት ግንኙነት ጠንክሮ በወታደራዊ ዘርፍም ቁርኝታቸው አድጓል። በቀጠናዊ ጉዳዮች ላይም ተመሳሳይ አጀንዳን ያራምዳሉም ተብሎ ይታሰባል። የሆነ ሆኖ ሞቷል ተብሎ የተወራባቸው የተባበሩት አረብ ኤሚሬቱ ሼክ መሐመድ ቢንዛይድ አልናህያን የሞታቸው ወሬ ከአሜሪካው ሴናተር ሊንድዚ ግራም ጋር መታየታቸውን ተከትሎ አብሮ ተቋጭቷል። በትግራይ የህዝባዊ ወያኔ ሓርነት ትግራይ ወታደራዊ ክንፍ የሆነው ትግራይ ዲፌንስ ፎርስ ወይንም ቲዲኤፍ 110 ሺህ የሚጠጉ ወታደሮችን በማዘጋጀት ከፌዴራል መንግስት ሊከፈትብኝ ይችላል ላለው ጦርነት ዝግጅት ማድረጉ ተሰማ። አጃንስ ፍራንስ ፕሬስ የተሰኘው የፈረንሳይ ዜና ምንጭ የተለያዩ ዲፕሎማሲያዊ ምንጮችን ጠቅሶ እንደዘገበው በአሁኑ ሰዓት የፌዴራሉ ኃይልም ሆነ ህወሓት ከፍተኛ የሆኑ ወታደራዊ እንቅስቃሴዎችን እያደረጉ ሲሆን የፌዴራሉ መከላከያ ሰራዊትም በከፍተኛ ደረጃ ትግራይን መክበቡንም ነው ዘገባው ያሳየው። የትግራይ ኃይሎችም ከፌዴራሉ ጦር ጋር መፋጠጣቸውም ነው የተገለጸው። የትግራይ ኃይሎችም ለዚሁ ጦርነት በሚል 110 ሺህ ወታደሮችን ማዘጋጀታቸውንም ነው ዘገባው አብሮ የጠቀሰው። የምዕራባውያን ሀገራት ዲፕሎማቶችን ምንጭ አድርጎ ዘገባውን የሰራው አጃንስ ፍራንስ ፕሬስ በዚህ ሰዓት የትግራይና የፌዴራል መንግስት ሰራዊቶች የየራሳቸውን ቦታ ይዘው ተፋጧል በሚባልበት ደረጃ ላይ ያሉ ሲሆን በየትኛውም ሰዓት በሁለቱ አካላት መካከል ጦርነት ሊቀሰቀስ እንደሚችል ስጋት አለ ብሏል። ከኦሮሚያና አማራ ክልል የተለያዩ ቦታዎች የተንቀሳቀሱት የፌዴራሉ መከላከያ ሰራዊት አባላት የአየር መከላከያ ሲስተምን ጨምሮ በርካታ ከባባድ መሳሪያን ይዘው አላማጣ፣ ኮረምና ጸለምት ወይንም ጠለምት የሚባሉ ስፍራዎችን ከበው ታይተዋል። የህወሓት ኃይሎች ደግሞ ከመከላከያ ሰራዊቱ በተቃራኒ ያሉ ተራራማ ቦታዎችንም ይዘው ተፋጠዋል ነው የተባለው። እንደሚባለው ከሆነም የህወሓት ኃይሎች ተራራማ ቦታዎችን መያዛቸው ለወታደራዊ የበላይነት ይረዳናል ብለው ተማምነዋል። የመከላከያ ሰራዊቱ ደግሞ የታጠቃቸውን የቱርክና የቻይና ሰው አልባ የጦር አውሮፕላኖችን ወይንም ድሮኖችን ተማምኗል ነው የተባለው። አሁን ላይ ያለው ውጥረትም በየትኛውም ሰዓት ኢትዮጵያን ጦርነትን እንድታስተናግድ የሚያደርጋት ሊሆን ይችላል ነው የሚሉት ምንጮቹም። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከሰሞኑም ማዕከላዊ መንግስት በትግራይ ላይ የኢኮኖሚ ማዕቀብን በማድረግና ሰፊ የሆነ ወታደራዊ ወረራን ለማድረግ በመንቀሳቀስ የፕሪቶሪያውን የሰላም ስምምነትን ጥሷል በማለት ወቀሳን ሲያሰሙ ተደምጧል። በሌላ በኩል ደግሞ የትግራይ ክልል የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከሰሞኑ እላያችን ላይ የጦርነት ዳመና አጥልቷል ሲሉ መናገራቸውም የሚታወስ ነው። ሌተናል ጄኔራል ታደሰ ወረደ ይህን የተናገሩት በመቀሌ ለሰማዕታት ቤተሰቦች የቤት መስሪያ ቦታ ለመስጠት እጣ በወጣበት መድረክ ላይ ነው። ትግራይ ስለተጋረጠባት የጦርነት አደጋ የተናገሩት ሌተናል ጄኔራል ታደሰ በንግግራቸው ከአደጋውና ስጋቱ በበለጠ አሁንም ስላለው ተስፋም አውርተዋል። ታደሰ ወረደ አሁንም የሰላም አማራጮችን በማስቀደምና እሱ ላይ በርትቶ በመስራት በትግራይ ላይ ያጠለውን የጦርነት ደመና ማስቀረት እንደሚቻል ተናግረዋል። የተጋረጠውን የጦርነት አደጋ መከላከል የምንችለው በሰላማዊ የትግል አማራጮችም ነው ብለዋል። የውይይት አማራጮችን በማጠናከርና መተማመንን በመፍጠር ለማስቀረት እንዲቻል ሁሉንም የሰላም አማራጮችን ልንጠቀም ይገባል ያሉት ፕሬዝዳንቱ በዚህ አማራጭ ላይ ሁሉም ጠንክሮ ከሰራ ጦርነቱን ለማስቀረት እድል አለንም ነው ያሉት። ህዝባችን በየጊዜው የሚከፍለው የህይወት መስዋዕትነትና የአካል ጉዳት አንድ ቦታ ላይ ማብቃት እንዳለበትም ገልጸዋል የተባሉት ታደሰ ይህ ህዝብ ያለፈው ጉዳት ይበቃዋል፣ ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈሉ ትርጉም የለውም በማለት ሁሉም ወገን የሰላም አማራጭን እንዲያስቀድም አደራ ማለታቸውም ተዘግቧል። ነገር ግን የፌዴራል መንግስትና የህወሓት ጉዳይ ይበልጥ መወሳሰቡን የሚነገረው ጠቅላይ ሚኒስትር አብይ አህመድን ጨምሮ በፌዴራል መንግስት ያሉ ባለስልጣናት ህወሓትን በተመለከተ የሚያስደምጧቸው ሐሳቦች ሁኔታዎቹ እየከረሩ መሄዳቸውን የሚያመለክቱት በተለይ ህወሓት ከኤርትራው የሻዕቢያ መንግስት ጋር ይሰራል የሚባለው መረጃ ተስፋፍቶ መሰማቱ የፌዴራል መንግስቱን ወታደራዊ አማራጮችን የሙጥኝ እንዲል ሳያደርገው አልቀረም። ምክንያቱም የአብይ አስተዳደር ከኤርትራ መንግስት ጋር በድንበር ይገባኛል፣ በውስጥ ጉዳይ ጣልቃ ገብታል በሚልና በባህር በር ጉዳይ ውጥረት ውስጥ ነው ያለው። የሰሜኑ ኢትዮጵያ ፖለቲካም በአሁኑ ሰዓት ለመተንበይ በሚያስቸግር ሁኔታ ውስጥ ነው ያለው። ሶማሌላንድ የኤርዶጋንን የአዲስ አበባ ንግግር ተቀባይነት የሌለው ስትል ነቀፈች። ሶማሌላንድ ባወጣችው መግለጫ
ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብም ያሳሰበችው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በአዲስ አበባ ያደረጉት ሶማሌላንድን የተመለከተ ንግግር በሶማሌላንድ በኩል ከፍተኛ ቁጣን ቀስቅሷል። ሶማሌላንድ ጉዳዩን አስመልክታ በሰጠችው መግለጫ የፕሬዝዳንት ኤርዶጋን ንግግር ተቀባይነት የሌለው በሶማሌላንድና ቀጠና አጋሮቿ መካከል ያለውን ግንኙነት የሚያውክ ነው ስትልም ነቅፋለች። ኤርዶጋን ለይፋዊ የሥራ ጉብኝት ኢትዮጵያ ሳሉ እስራኤል ለሶማሌላንድ የሰጠችው የአገርነት ዕውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ማለታቸው የሚታወስ ነው። ፕሬዝዳንት ሬሲፕ ጣይብ ኤርዶጋንና ጠቅላይ ሚኒስትር አብይ በጋራ በሰጡት መግለጫ ወቅት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ነጥቦች መካከል ከ130 ሚሊዮን በላይ ሕዝብ ያላትና በማደግ ላይ ያለችው ኢትዮጵያ በግፍ ተነጥቋለች ያሉትን የባህር በር ጥያቄዋን መልስ እንዲያገኝ ቱርክ እገዛ እንድታደርግ ግልጽ ጥያቄ አቅርበው ነበር። ሆኖም በቱርኩ ፕሬዝዳንት በኩል ለዚህ ጥያቄ ቀጥተኛ ምላሽ ሳይሰጥን የቀረው ከዛ ይልቅ ኤርዶጋን በባህር በር ፍላጎት ሰበብ የሀገራትን የግዛት አንድነትን መጣስ እንደማይገባ አይነት ትርጉም ያለውን ንግግርም ነው ያደረጉት። ይህም ኢትዮጵያ ከዚህ ቀደም ለሶማሌላንድ ከሰጠችው የሀገርነት ዕውቅና ጋር በቀጥታ የሚያያዝ ነው። ኢትዮጵያ ከዚህ ቀደም ለባህር ኃይል የሚሆን የባህር ክልልን ከሶማሌላንድ ለማግኘት በምትኩ ለሶማሌላንድ እሰጠዋለሁ ያለችውን የሀገርነት ዕውቅና የሶማሌ ዋነኛ አጋር በሆነችው ቱርክ በኩል የሚወደድ አልነበረም። ሆኖም ቱርክ በወቅቱ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ተከትሎ በአሸማጋይነት ሰበብ መሃል በመግባት ኢትዮጵያ ለሶማሌላንድ ልትሰጥ ያለችውን የሀገርነት ዕውቅናን በአንካራው ስምምነት እንድትቀድም ማድረግ ችላለች። ከኢትዮጵያ ቀጥሎ እስራኤል በኤደን ባህረ ሰላጤ ያለውን የሁቲዎችና ሌሎች እንቅስቃሴዎችን ግምት ውስጥ ያስገባ ነው በተባለ ውሳኔ የሀገርነት ዕውቅናን ለሶማሌላንድ ሰጥታለች። ይህንን የእስራኤል ውሳኔ ግን ቱርክ በቀላሉ የምታስቀድደው ባይሆንም ለሶማሌ ያላትን አጋርነት ግን ጉዳዩን ለማንሳት ትክክለኛ ባሉት ቦታ ላይ ያነሱታል። በአዲስ አበባ የሆነውም ይሄው ነበር። በጠቅላይ ሚኒስትር አብይ አህመድ ግብዣ አዲስ አበባ የገቡት ኤርዶጋን ሀገራቸው ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥም ተናግረዋል። በዚህ ረገድ እስራኤል ለሶማሌላንድ ዕውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ ላይ የወሰደችውን እርምጃ ተችተዋል። ለዚህም ሶማሌላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ ፖሊሲ ውሳኔዎች የቀጠናው መንግስታትና የህዝቦቹ መሆን አለባቸው ብላለች። ከሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ይላል። ሶማሌላንድ በወጣችው መግለጫ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብም አሳስባለች። ቱርክ የጋራ ትብብርን እንዲሁም ሉዓላዊ ውሳኔ ሰጪነትን እንድታከብርም ሶማሌላንድ ጠይቃለች። መግለጫው ሶማሌላንድ ከቀጠናውና ከዓለም አቀፉ ማህበረሰብ የሀገርነት ዕውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና ዲሞክራሲያዊ መሰረት ያለውም ነው ብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ